ማርቲ ገበያ ሰላም ውድና የተከበራችሁ የማርቲ ቤተሰቦች እንደምን አላችሁ እንደምን ከረማችሁ። በዛሬው ዕለት የመኪና ዋጋዎችን በዝርዝር ይዤላችሁ መጥቻለሁ። እነዚህ መኪኖች ከ170 ሺህ ብር ጀምሮ የሚሸጡ መኪኖች ናቸው። እንግዲህ 170 ሺህ ብር አዲሳችሁ ልትጠቀሙበት የምትችሉት እድሜው ረዘም ያለ መኪና ነው። ያው 170 ሲል አንዳንዱ ሰው ትሄዳለች የሚል አለ። ለዛ ነው ምክንያቱም መኪና ከታደሰ ሞተሩ ንጹህ ከሆነ ከላይ ያለው ሞዴሉ ቢያረጅም የሚሰራ ነው። ስለዚህ በደንብ መረጃውን በመስማት የምትፈልጉትን መኪና መግዛት ትችላላችሁ። ቆይታችሁን ከኔ ጋር አድርጉ። ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ማርቲ ገበያ አይቢኮ ሞዴሉ 2017 ግጭት ግልብጥ የለውም። ዋጋ 3,500,000 ብር ነው። አባዱላ ሞዴሉ 2006 ግጭት ግልብጥ ያለው የመኪና ዋጋው 2,200,000 ብር እየተባለ ነው። ዮዲ የጭነት ሞዴሉ 1999 ግጭት ግልብጥ ያለው ዋጋው 2,500,000 ብር ነው። ኤፌሰር ሞዴሉ 2014 ቻንሲ ሞተር ንጹህ ነው። መላሽም የለውም። ዋጋው 4,700,000 ብር እየተባለ ነው። ቱኤልቲ ዶልፊን ሞዴሉ 2001 ግጭት ግልብጥ ያለው ዋጋ 1,800,000 ብር ይባላል። ዲፎርዲ ሃቫን ሞዴሉ 2002 ግጭት ግልብጥ ያለው ዋጋ 2,450,000 ብር ነው። ቱኤልቲ ሞዴሉ 2001 ግጭት ግልብጥ ያለው ዋጋ 2,100,000 ብር ይባላል። የመኪናው ይዞታ ነው። ከዚህ በፊት 1.8 የተባለ አለ። እንዲሁም ደግሞ አሁን 2.1 ስል ምንድነው ልዩነቱ የምትሉ ሞዴሉ ተመሳሳይ ቢሆንም የመኪናው ይዞታ ይለያያል። ያንን ታሳቢ በማድረግ ነው ዋጋ የሚቀነሰው ማለት ነው። ሲኖ ገልባጭ ሞዴሉ 2012 ግጭት ግልብጥ ያለው ዋጋው 4,500,000 ብር ይባላል። ሃይሩፍ ሞዴሉ 2008 ግጭት ግልብጥ ያለው ዋጋ 2 ሚሊዮን ይባላል። ኒሳን ቤት ናት ሞዴሏ 1985 ግጭት ግልብጥ የላትም። ነገር ግን ወይ ሞተር ልትፈልግ ትችላለች፣ ትንፋሽ ሊኖረው ይችላል። ያንን አዲሱ መጠቀም ለሚችል ሰው ዋጋዋ 170,000 ብር እየተባለች ነው በአሁኑ ሰዓት። አስገራሚ ነው። ይሄን ዋጋ ይዞ የሚገኝ መኪና ሲኖ ገልባጭ አለኝ ሞዴሉ 2023 ነው። ይሄ መኪና ግጭት ግልብጥ ያለው ዋጋው 9,900,000 ብር ይባላል። ባንክ 3,500,000 ብር አለ። 6.3 ለጁ ይፈልጋል። ይሄንን መኪና ለምትፈልጉ መግዛት ትችላላችሁ ማለት ነው። እጅግ በጣም ርካሽና ተመጣጣኝ የሆኑ ከጊዜው ጋር የሚሄዱ የስራ መኪኖች ናቸው። በደንብ በመመልከት የምትፈልጉትን መኪና መምረጥ ትችላላችሁ። እዚሁ ላይ በውስጥ ፎቶ የለኝም መታችሁ ብቻ ለመግዛት የሚዘጋጅ ሰው ብቻ ነው የምፈልገው ማለት ነው። በተለያየ ጊዜ የተለያዩ ዜናዎችን መረጃዎችን እያደረስኳችሁ እገኛለሁኝ በማርቲ ገበያ። ይሄም ማለት በኮሚሽን ስራ ብቻ ምንም አይነት ለውጥ ስላላየ ይሄ ቻናል ለውጥ እንዲያመጣ የተለያዩ ስራዎችንም ፖስት ማድረግ ጀምሬያለሁኝ። የምትፈልጉትን መረጃዎች በየቀኑ ስለምለቅላችሁ በተጨማሪ ማለት ነው የመኪና ዋጋው እንዳለ ሆኖ ተጨማሪ ነው። ስለዚህ ላይክ ሰብስክራይብ እያደረጋችሁ በደንብ እዩት። ቪው አድርጉ። ምክንያቱም ይጠቅማችኋል። ከሌላ ቦታ ሄዳችሁ መረጃ ከምትሰበስቡ መኪና ስትፈልጉ እንዲሁም ደግሞ አዳዲስ ትኩስ የቢዝነስ የማህበራዊ የኢኮኖሚያዊ ዜናዎችንና መረጃዎችን አቀብላችኋለሁኝ። ይህ ማለት ሁሉንም በአንድ ላይ እንድታገኙ ይረዳችኋል። ለእናንተም ይጠቅማል ብዬ ስላሰብኩ ነው ለዛሬ ይዤ የመጣሁት ይሄን ይመስላል። መረጃውን አጥብቃችሁ ይዩት። ለእናንተ የሚሆነው ምረጡ። ደውሉልኝ በስልክ ቁጥሬ። ማርቲ ገበያ ይሄን ይመስላል። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ